ለወጣቱ እንደው ቢያቀው ቢረዳው ብለህ መንገር የምትፈልገው ነገር ካለ? ወጣቱ ይሄንን ራሱን ካወቀ በኋላ ሁለተኛው ነገር ማድረግ ያለበት ራሱን እንዳያታልል። 1000 ሰው ማታለል ይችላል። ዱት ነው ማለት ይባለው ይቅጣፍ። ራሱን ያታለለለታ ግን የመጀመሪያ ተሸናፊ የመጀመሪያ ወዳቂ። አሁን ትምህርት ቤት ውስጥ ምናልባት ኩረጃ ምናምን አልፏል። እሱ በቃ ዩኒቨርሲቲ ገብቶ መስሎታል። በቃ ወድቋል። የመጀመሪያ ወዳቂ እሱ ሄዶ መጨረሻ ላይ እንደውም የበዝማነው ፎቁን ማለት የወጣበትን ፎቅ በጨመረ ቁጥር የመሞትና ስብርብር ማለት ሬሳው ያለ መገኘት ቻንሱም እየበዛ ነው የሚመጣው። ስለዚህ ይሄ ሰው ማድረግ ያለበት መጀመሪያ ላይ ይሄ ወጣት መጀመሪያ ላይ ራሱን እንዳታልል ራሱን እንዳይሰርፍ መጀመሪያ አሁን ሁለተኛ 2 ነጥብ ሰጥሽ። ከዛ ሶስተኛው ነጥቡ ይሄ ወጣት ጊዜ በጣም ኢምፖርታንት መሆኑን ማወቅ አለበት። በዚህ በወጣትነቱ ሁሉ ነገር ሊያደርግ ይችላል። በዛች በክፍል ውስጥ 5ኛ ክፍል ሆኖ ስለ 6ኛ ክፍል መስሪያው ጊዜ እሱ ነው የሚያሻግረው። ጊዜ አጠቃቀሙ ስለ በጊዜው መስራት ያለበትን ማድረግ ያለበትን ማድረግ መቻል አለበት። ሌላው ነጥብ እንግዲህ ቅድም እንደነገርኩሽ ያው ሁላችን መነሻችን ጎል አለን ብዬሻለሁ። ቅድም ተናግሬ ያለው ይሄ ወጣት ዲሲፕሊን ነው የሚወቅ። ለዛ ለሚሰራው ስራ ዲሲፕሊን ሊኖረው ይገባል። ወጣት የነብርጣት ይላል። የነብርጣት ታውቂያለሽ አይደለ? ምን ማለት ነው? ሁሉን ነገር ማድረግ ይችላል፣ መሟጨር ይችላል፣ እንትን ማለት ይችላል። ለሁሉም ነገር ለሚጠቀምበት ነገር ከተጠቀመበት ማድረግ ይችላልና ደግሞ በጣም ኢምፖርታንት ሰዓቱ እሱ ነው። ወደኋላ ብትይ ህፃን ጊዜ ነው፣ ጡጦ ጊዜ ነው፣ ብዙም አይታወቅ። ወደፊት ስትሄጂ ደግሞ ልጅና ይመጣል። አሁን ነው መሰራት ያለበት ማደረግ ያለበት። ወጣቶች ጊዜያችሁን ተጠቀሙበት ነው የምለው።